ጋዝ ውስጥ ወይም ፍሩን ውስጥ ከምንታገል በትንሽ ውሃ በትንሽ ሰዓት ላይ ቆንጆ ዳቦ መጋገር እንችላለን። ፍሩን ውስጥ ስንጋግር በጣም ቤት ውስጥ ሁላ ነው ሽታማ ነው። እኛ ደግሞ ስንሰራ ምግባችን አላቅም ቤት ሁላ ነው በቃ አይወጣም፣ ሽታ ከቤት አይወጣም። እና ይሄ ብዙ ሽቶ ራስ እንነፋለን አይደለ? ሽቶ እንነፋለን በጣም ነው የምንፈራውና አይወዱም ደግሞ ሽቶ ማነው ሽታውን የምግብ ሽታውን አይወዱትም እነሱና። ስለዚህ በውሃ በትንሽ ሰዓት መብሰል ይችላል ማለት ነው። ዛሬ ደግሞ በዚህ አይነት መልክ ነው የመጣሁት። ትንሽዬ ዳቦ ነው የጋገርኩት ለኢቶቼ ለቅመሞቼ። ዳቦ እያማራችሁ ለምንድን ነው ዝም የምትሉት? ይኸውላችሁ። ስለዚህ እኔ እዚህ ጋር ያው ሁሉም ነገር እያሳየው ስለሆነ በዚህ መልኩ ይሄ ሁሉ ባይገኝ ቤት ውስጥ በትንሹ ጨው፣ ስኳር፣ ዘይት አርጋችሁ ካሜራ አርጋችሁ ዳቦ ትንሽዬ 1-2 ኩባያ ብቻ። አሁን እኔ የሚጋግረው 3 ኩባያ ዱቄትና እዚህ ጋር ስኳር አለ። ስኳር እንደፈለጋችሁ ማድረግ ትችላላችሁ። እኔ ስኳር አልወድም ብዙም 3 ማንኪያ ነው የተጠቀምኩት። እዚህ ጋር ተልባ ነው፣ እዚህ ጋር ደግሞ ባኔሽ ይሉታል። ጨው አለ እንደምታዩት። ይሄው ጨውም እንደ ፍላጎታችሁ ነው ማድረግ የምትችሉት። ይሄ ካሜራ ነው። ካሜራ የሚጠቀመው 1 ማንኪያ የሾርባ ማንኪያ 1 ማንኪያ ነው የሚጠቀመው። እዚህ ጋር ጥቁር አዝሙድ አለ፣ እሱም 1 ማንኪያ ራሱ አልሞላም፣ ትንሽ ነው የሚጠቀመው። እዚህ ጋር ዘይት አለ፣ ዘይቱም እንደዛም 2 ማንኪያ ነው የሚጠቀመው። እዚህ ጋር ሀሊብ አለ ወይም ወተት፣ እሱንም 2 ማንኪያ። እንዲሁም ይሄ ዘይቶን ነው፣ እሱም ባይኖርም ችግር የለውም ግን 2 ማንኪያ። እዚህ ጋር ደግሞ ፒንክ ፓውደር ነው የሚሉት 2 ማንኪያ ነው የተጠቀምኩት። እዚህ ጋር ደግሞ ኩባያ አለ። ኩባዩ 3 ኩባያ ብቻ ነው ዱቄት። እኛ 3 ኪሎ 4 ኪሎ 2 ኪሎ 1 ኪሎ ነው አይደለም የምንጋግር። እሱን ተውና ማለት ነው ይሄ ደረቅ ክብዝ ከምንበላው ይሄን የራሳችን በትንሽዬ በቃ እንደው ማንም ድስት ውስጥ ስታረጉ በቃ ሽታ ራሱ ይቀላል። አሁን እዚህ ጋር አቦክቼ ጨርሻለሁ ማለት ነው። ኩፍ ብሏል። 1 ሰዓት ብቻ ነው የፈጀሁት እና ጨርሼ በዚህ መልክ ደግሞ አዘጋጅቻለሁ። ትንሽዬ ማለት ነው። ትንሽዬ እንትን ካለ በዚህ መልኩ ማለት ነው። ውሃ እንዳይገባ፣ ውሃ ደግሞ አነሳ አድርገን ነው ማድረግ ያለብን ድስት ውስጥ ማለት ነው። መብዛት የለብንም። ለምን ወደ ላይ ስል ውሃ ውስጥ ይገባል ዳቦ። አሁን እኔ አነስተኛ ነው ብዙም አልበዛም። ይሄው ይሄ እንትኑ ራሱ አልደረሰም፣ ብረቱን ራሱ አልደረሰም። ውሃ መጀመሪያ ማፍላት አለበት። ውሃ ማፍላት አለበት። አሁን አርጌበታለሁ። ውሃ ታች ነው አለው። ይሄ እንትን ከሌላ ሽቦ ከሌላችሁ ወይም ሀዲድ ነገር ወይም ብረት ነገር ከሌላችሁ በትንሹ ጠርሙዞቹን አስቀምጡት። ለምሳሌ የሚመጡ ስትሮቤሪ ይሆናል አይደል? ትንንሽ ጠርሙዞቹን አስቀምጡና ጎን ላርጋችሁ 3 እንደ እንትን አርጋችሁ ውሃ ሙሉት። ከታችን ውሃ ሙሉት። እንግዲህ ይሄንን እያወራው ማመለጠኝ ቪዲዮ። ሽንኩርት 1 ሽንኩርት ነው፣ ዘይት አርጌያለሁ። ይሄ ጎመን ደግሞ የአበሻ ጎመንና ያው ኬል ነው የሚሉት አላቅም። ኬል ነው። እኔ አበሻ የሚመስል ማለት አበሻ የሚወክል ነገር ካገኘው ማንኛውም ነገር ይበላለሁ። እሱንና እንዲሁም ቆስጣ እኛ ሀገር ቆስጣ አለ ታውቃላችሁ። ቆስጣ ትንሽ ገንፈል አርጉት። ገንፈል አርጋችሁ በደንብ አርጋችሁ መክተኛ በደንብ ድቅቅ አድርጌ አልከተፍኩትም፣ ምክንያቱም ስለማልወደው። በዚህ መልኩ ጠበስኩት። አሁን ዘይቱን አርጌያለሁ። ነጭ ሽንኩርት፣ ቃሪያ፣ ሌላ ቅመም አልፈልግም። እናንተም ይሄ ሙሉ ነገር የለም እያላችሁ ራሳችሁን አትጉዱ ማለት ነው። ከነሱ ክብዝ ይሄ 10 እጅ ይሻላል። ዱቄት ሁሉም ቤት አለ። እኔ 0 ዱቄት ነው፣ እኔ የክብዝ ዱቄት ነው የተጠቀምኩት፣ አነስተኛ ማለት ነው። ስለዚህ ሞክሩት። መሞከር ጥሩ ነው። አትፍሩ ኢቶች፣ አትፍሩ። ለእናንተ ነው እኔ አሁን ይሄን የማረገው። እውነት ነው፣ በጣም ያስፈራል። በጣም ነው የምንፈራው። አትፍሩ። አሁን ይሄ በስሎ ጨርሼ ይሄው በዚህ መልኩ በጣም በቃ ይውላችሁ 3 ኩባያ ዱቄት አስቡ። ትልቅ ዳቦ ወጣ ማለት ነው።
በቀላሉ ማለት ነው። ከዚህም በፊት ቪዲዮ ሰርቻለሁ ከታች አለው። ይሄ ቪዲዮ እንኳን በድንገት ነው የቀረጽኩት፣ ግን ያው 500 እይታ ደርሷል። አላሰብኩም፣ በድንገት ነው አልተዘጋጀሁትም። እና ስለዚህ ገብታችሁ ማየት ትችላላችሁ። ይሄ ደግሞ ትንሽ ዘይት ዘይቱን ስላረኩ ነው፣ ተልባ ስላረኩ ነው ከለሩ ቀይሯል። በዚህ መልኩ ወተትም ስለተጨመረ ከለሩ ቀይሯል ማለት ነው። ሞክሩ፣ ትወዱታላችሁ። ይሄ ጎመን ነው፣ ሌላ ምንም አይደለም። አመሰግናለሁ።